ኃይሉ ማንም አላየንም እኛ ብቻ ነን የምናውቀው። ስለዚህ በፍጥነት ቶሎ እናለባብሳትና አውጥተን እንቅበራት እያሉ እያወሩ ባሉበት ሰዓት እንግዲህ ገነትና ብሌን ፖሊስ ይዘው መጥተዋል። እጅግ የሚያሳዝን ነገር ተፈጥሯል። እንግዲህ የብሌን እናት ተብዬዋ አይን ያወጣች ውሸታም፣ ከውሸታም እየተነሳች ደግሞ በጣም ከምንም በላይ ፈጣጣ የሆነች ሴትዮ ነበረች ማለት ነው። እና እንግዲህ ሰላምን ስትጋተራት ነበረ። እና የራስሽን እውነት ሳትሰሚ እኔን አትያዥኝ እባክሽ ዞር በይ እያለች እንግዲህ ሰላምን ግብ ግብ ስትገጥማት ሰላምን ገፍትራ በምጥላት ሰዓት እንግዲህ ያው የሶፋው ጠርዝ ጭንቅላቷን ስለመታት ሳተርፍ ቀርታለች። እና እንግዲህ በጣም በመደናገጥ ሰላም እጅ ለፖሊስ እሰጣለሁ እያለች እየተጨናነቀች ባለበት ሰዓት በኃይሉ ይመጣል። በኃይሉ በሚመጣበት ሰዓት እንግዲህ ሰላምም ወንድሜ የሰው ነፍስ አጠፋሁኝ፣ ስለዚህ እጄን ለፖሊስ እሰጣለሁ እያለች ባለችበት ሰዓት እሱ በኃይሉም አይ እኔ እያለሁማ አንቺ ልትታሰሪ አትችም፣ በፍጹም ምንም አትሆኝም። እና ደግሞ እንግዲህ ሁላችንም እዛ አንድ ሰው ብቻ ጥፋተኛ አይሆንም እና እሷ ስትሞት የደባበሳ ሰው ካለ አሻራ ስለሚወጣበት እሱን ተጠያቂ ይሆናል በሚል ሰዓት እንግዲህ ዳግም ሲደነባበር ነበረ። ዳግም በሚደነባበሩበት ሰዓት ታዲያ በኃይሉ ምን ሆነ ነው የምትደነባበረው በሚለው ሰዓት አይ መሞቷን ላረጋግጥ እኮ ነካክቻታለሁ፣ ስለዚህ እኔም ተጠያቂ ነኝ ማለት ነው በሚል ሰዓት አዎ እንግዲህ ይሄንን መታሰር ካልፈለጋችሁ ሁላችንም ከኛ ውጭ የሚያውቅ ስለሌለ ተደብቀን መቅበር አለብን እያሉ እንግዲህ በሚመካከሩበት ሰዓት ነበር እንግዲህ ገነትና ብሌን ከቻሉት ማለት ነው። ነገር ግን እንግዲህ ምን እንደተፈጠረ ሁላቸውም ድብልቅልቃቸው ወጥቷል። ምክንያቱም ከዚህ በፊት እንግዲህ ገነትም ራሷን ለማጥፋት እንግዲህ ክሎሮክስ ልጠጣ ስትል ብሌን ደርሳላታለች። ብሌንም ታዲያ ያየችው ማመናቅቷት በጣም ተደናግጣ እኔን ለማን ጥለሽ ልትሄጅ ነው ስላታለች። ገነትም እና ታዲያ አንቺ የእሷን ከኔ አስበልጠሽ ጥለሽን ስትሄጂ እንዴት ነው ብቻ ልኖር የምችለው? ስንት መከራዬን ሆኜ አሳድጌ፣ ነገር ግን አሁን እናትሽ ስለሆነች ብቻ ስለወለደችሽ ብቻ እሷን መረጥሻት። ስለዚህ ያለኝ አማራጭ ራሴን ማጥፋት ነው በማለት እንግዲህ እያለቀሰች ስትነግራት ብሌንም በጣም ይቅርታ ዛሬ ራሱ እኮ እንቅልፍ ሳይወስደኝ አንቺን እያሰብኩ ነው ያደርኩት፣ ስለዚህ መሞት ካለብኝም እኔ ነኝ መሞተው ብላ እንግዲህ ብሌን እንግዲህ ክሎሮክስ የሚጠማ አድርጋ ትጠጣለች። ከዛም በኋላ እንግዲህ ገነት በጣም ተደናግጣ ሰው ብትጠራም የሚደርስላት አላገኘችም። በመጨረሻም እንግዲህ ብሌን ራሷን ገለጠች። ራሷን ከገለጠች በኋላ ስልክ ትደውላለች ለዳግም፣ ገነት ማለት ነው። ነገር ግን ዳግምም እዛ ጭንቀት ላይ ስለነበረ ስልኩን ሊያነሳላት አልቻለም። ደጋግሞ ቢደውልላትም በፍጹም ሊያነሳ አልቻለም። ምክንያቱም እሱ ጭንቀት ላይ ነው ያለው ማለት ነው። እና በነገራችን ላይ ዳግም ብሌን እንደዛ መሆኗን ቢሰማ የሞተችውን ጥሎ ወደ ብሌን ነበር የሚሮጠው። ነገር ግን ስልኩን አላነሳም። እና ደስ የሚለው ነገር እንግዲህ የገነት ጎረቤት መታ እንግዲህ እንኳን ልጃችን ተረፈች፣ ስለዚህ ቡና ላፍላና እንጫወታለን፣ ብሌንም ትጠጣለች እያለች እንግዲህ ቡናውን አፈሉ ሁለታቸው። ከዛም በኋላ ምርቃት ሲመርቁ ነበረ። ልጃችን የምትወደውን ልጅ ስጣት እያለች በምታመርቅበት ሰዓት ብሌንም ፈገግ ብላ አሚን ስትል ነበረ። ገነትም ታዲያ አንዴ የኔ ልጅማ ለዚህ ገና ናት አልደረሰችም እያለቻት ባለችበት ሰዓት የገነት ጎረቤትም እንዴ ገነት የአሁኑ ልጆች እኮ ሁሉንም አብረው ማካሄድ እንጂ እኮ እንደ በፊቱ አይደሉም። ስለዚህ የአሁን ጊዜ ልጆች እንደዛ አይደሉም እና መብቷ ነው፣ ምርጫዋንማ ልታከብሪላት ይገባል በምትላት ሰዓት ገነትም በፍጹም የኔ ልጅ ገና አልደረሰችም፣ ለአቅመ አዳም አልደረሰችም እያለች ስትከራከር ነበረ። ነገር ግን ብሌን ታዲያ መጀመሪያ ፈገግ ያለችውን ገነት አሁን ገና ናት ስትላት ደግሞ መለስ አለች። እና እንግዲህ ሳሚ ብሌንን እየጠበቃት ነበረ። ቃልን ለማስቀናት ስትል እኔ ፍቅር እንዴት ነክ? በጣም አመሰግናለሁ፣ የሰጣይ ቾኮሌት እጅግ ጣፋጭ ነበረ፣ ለምን ነገ አንገናኝም ባለችው መሰረት
ሳሚም ደስ ብሎት የእውነት መስሎት ተሰናድቶ ተቀባብቶ ለባብሶ ሲጠብቃት ዋለ። ከዛም እሷ ስትቀር በጣም ተበሳይቶ ተናዶ ቆይማ አንቺ ሰራሽልኝ ተጫወትሽብኝ ማለት ነው፣ ይህንማ ሳልሰራልሽ አልቀርም በቀላታለሁ እያለ እንግዲህ የማንም ሰራተኛ ገረድ እኔ ላይ ትጫወት እያለ ብቻውን ሲያጉመተምት ቆይቶ ወደ ቤቱ ሄደ። በነገራችን ላይ ሳሚ እንግዲህ ብሌን በወደቀችበት ሰዓት ገነት በምትጮህበት ሰዓት ሳሚ ይደርሳል ብዬ እንግዲህ አፌን ከፍቼ አይኔን አፍጥጬ እያየሁ ነበረ። ነገር ግን አልመጣም። ይመጣል ብዬ ነበር። ምክንያቱ ደግሞ የሚመጣው ብሌን እንዲወደቀች ወይም ደግሞ እንዲጠጣች ሰምቶ ሳይሆን ገነትን ለማሰቃየት ብሌንን ለመጉዳት ብሎ እዛ ይመጣል ብዬ ነበረ። ነገር ግን አልመጣም። ግን አሁን እንግዲህ እየፎከረ ይገኛል። ብሌን ላይ እየፎከረ ነው። በቀላታለሁ እያለ ነው። ነገር ግን ደግሞ ብሌን አፍቅረው ወዲያው ሳይሆን እሷ ቃልን ለማናደድና ለማበሳጨት ነበር ያንን ቃል እየተጠቀማቸው። እሱ ግን ደስ ብሎታል። ነገር ግን ብሌን እንደዛ ማድረግ አልነበረባትም። ምክንያቱም የሰውን ልብ መስበር ነው። አንድ ሰው ወዶኛል አፍቅሮኛል መስሎት ደስ ብሎት እየጠበቀ እያለ በተስፋ ሲቀር እጅግ ያሳዝናል። አይፈረድበትም። ነገር ግን ደግሞ ሳሚ ስለሚወዳትና ስለሚያፈቅራት ብሌንን ይጎዳታል ብዬ አላስብም። አይጎዳትም። እና እንግዲህ ይቺ የብሌን አሳዳጊ የራስሽን ጉር ሳትሰሚ እኔ ጋር አታፍጥጪ እያለች እንግዲህ ለሰላም ልታወራት ነበረ። ምክንያቱም ቃል የእሷ ልጅ እንዳልሆነች ልትናገር ነበር። እሱን ልትናገር ነው ብዬ እንግዲህ እየጠበቅኩ ነበር። ነገር ግን ቶሎ ብላ ያው ገፍትራ ጣለቻት። ትሞታለች ብዬ አላስብም። በነገራችን ላይ አትሞትም፣ ትነቃለች መጨረሻ ላይ ማለት ነው። መሞት የለባትም። እና አሁን እሷ ጉድ ስለወጣ የቃልን ጉድ ደግሞ መዘክዝካ ለሰላም መናገር አለባት። ቃልና በኃይሉ ጉዳያቸው መውጣት አለበት ማለት ነው። እንግዲህ በኃይሉ ለእህቱ ያዘነ መስሎ እቅፍ እያለ አይዞሽ አይዞሽ እያለ እያጽናናት ነበር፣ የውሸት ማለት ነው። እና ቃልም ታዲያ ከመቼ ወዲህ ነው ደግሞ ለእሷ ለእህቴ ብሎ ማዘን የጀመረው? ይሄ አስመሳይ። ቆይ ወንዱ እያለ እኔ ሬሳ የምጠቀልለው ለምንድን ነው እያለች እንግዲህ ቃልም እያጉመተመተች ነበረ። እንግዲህ መጀመሪያ አካባቢ ሪከርዱን ሲፈልግ ዳግም ሪከርዱን ሲያጣው ጠፋ ብዬ በጣም ተናድጄ ነበር፣ እውነት ለመናገር ማለት ነው። መጨረሻ ላይ ግን ሪከርዱን ለሰላም ሲያሰማት በጣም ደስ አለች። እና እንግዲህ ቃልም ዝም በይው እናቴ ውሸቱን ነው ስትል እንግዲህ ሰላምም እኔ ህፃን ልጅ መሰልኩሽ እንዴ? ይህች መስኪን ልጅ ምን አልደረገቻችሁ የምትጫወቱባት ብላ በጣም ነበረ እየተናደደችው። እውነቱ ስለወጣ ደስ ብሎኛል። ግን ደግሞ የቃልም እውነት መውጣት አለበት። ሰላም ልጇ እንዳልሆነች ቃል ማወቅ አለባት። ቃል ልጇ እንዳልሆነች ማለት ነው። ለማንኛውም ላይክ እና ሰብስክራይብ ሸር እያደረጋችሁ አበረታቱን።